እኔ ማኛ እንዴት ነህ? አሰላም አለይኩም ሀቢቢ። ወአለይኩም ሰላም። እንዴት ነህ? አማን ነው? አማን ነህ? እስቲ ጥያቄ መልስልኝ። ጀነት ውስጥ 72 ድንግል ይሰጣል አይደል? አዎ ይሰጣል። ያውልህ ጀነት ማለት በእኛ ግልጽ ነው። እሺ የጀነት ማለት በእኛ ሽልማት ነው። መሬት ላይ ኃጢአት ሳትሰራ ጌታ ያለውን ነገር ከተቀበልክ ሁሉንም ነገር ካደረግ እንደ ሽልማት ነው። ሌላ እንትን መንፈስ አይደለም ጀነት። ስለዚህ 72 ድንግል ዘሴም ቲንግ ነው የምትኖረው። ተቀያየረ እንጂ ቦታው ቆይ እንድታረጋግጥልኝ ነው። 72 ድንግል የግል ነው። ከፈለክ ከጠየቅ ሽልማት ነው። ጀነት ማለት ይኸውልህ መሬት ላይ ለፈተና ነው የምትቀመጠው። በእኛ መሬት ላይ የወረድ ነው ለፈተና ነው። ነፍስ ህይወት እስካለች ድረስ ቆይ የኔን ጥያቄ አንዴ መልስልኝ። የምጠይቅ 72 ድንግል ከጠየቅኩኝ ይሰጠኛል። ከጠየቅ ማይሰጥ ነገር የለም። አንተ ፓራዳይዝ ነህ ማለት ነው። ጌታ የሰጠህን ፈተና አልፈህ ነው እዛ የምትቀመጠው። 72 ድንግል ነው የፈለግኩት አልኩህ። አሁን እሱ ብቻ አይደለም ይሰጥ እንዴ መሬት ላይ ያላየኸው ነገሮች ሁሉ ይሰጥሃል። ሽልማት ነው አልኩ። የጠየቅከው ነገር ይሰጥሃል። ስለዚህ 72 ሴት ነው የሚሸለመው። እኔ 72 ሴት ነው የሚሸለመው። አዎ ከፈለክ ነው። አንድ ከፈለክ አንድ ነው። ሁለት ከፈለክ ሁለት ነው። እንደዛ የሚል የለም። 72 እንደሚሰጥ ነው የሚናገረው። ኖ ይሄ እንትኑ ለነገሩ 72 እንደው ልቀበልህ ብዬ ነው እንጂ ያ የወደቀ ሀዲስ ነው እያነበባቸው ያላችሁት። የወደቀ ነው። ለምንድን ነው የሚወድቀው? አዲስ ይታደሳል እንዴ? ሀዲሱ ኖ ማለት የሙስሊሞች ጠላቶች የጻፉት ነው። ግን የፈለግከው ነገር ጀነት ውስጥ ይሰጥሃል ነው። የወርቅ መኪና ብትል ምን የሌለው ነገር የለም ጀነት ውስጥ። ፓራዳይ መሬት ላይ ያላየው መኪና ትነዳለህ። ኑሮ ነው እኮ ያው ነው እኮ ምንም የሚለይ ነገር የለም። ሽልማት እንደውም ያላየኸው ነገር ነው ያለው ነው የምልህ። ዱባይ ተሻሽሎ ማለት ነው ጀነት። በቃ በለው ከዛም በላይ ዱባይ ይሄ መሬት ላይ የምታየው ዱባይ ምናምን አሜሪካ መቶ ግን ዱባይ ዘንጦ ነው በለኛ አባ። አዎ ልጆች ጀነት ምንድን ነው? ገነት ምንድን ነው? ይሆንዬ በእናንተ ገነት ምንድን ነው? ጀነት ማለት እግዚአብሔር አምላክ ምድር ላይ በሰራው መልካም ነገር ላይ እዛ ምን እያደረግ ከእግዚአብሔር ጋር እያመለክ የምትኖርበት ቦታ ማለት ነው። ይሄ እዚህ ኃጢአት የለበት ምንም ኃጢአት የሚባል የሌለበት ነፍስ ናት እኮ ስጋ አይደለም የምትሄደው። ገብቷል? ነፍስ አሁን ለምሳሌ እኔም አንተም ስንሞት ነፍሳችን ነው የሚሄደው፣ ስጋችን አይደለም ሄደው አይደለ እንዴ? ስለዚህ ነፍሳችን ከሄደ በኋላ ነፍሳችን እፎይ የምትልበት ቦታ ማለት ነው እንጂ የሚያምር ነገር የለም። ምንም የሚያምር ነገር የለም። አሁን ስትተኛ የሚያምር ነገር አለ? ትዝናትን እረፍት ነው የምታደርገው። ማረፊያ ቦታ ማለት ነው ገነት። ይሄ ሚስት አያምር፣ ልጅ አያምር፣ ምን አያምርም ስታረፍ። ነፍስ ብቻ ነች ማለት ነው የምትደሰተው። እንዴት ይሆናል እንደዚህ? አንተ ስለዚህ አሁን እንዲያምረኝ ደስ እንዲለኝ 72 ምናምን ትገጨኛለህ እያልከኝ ነው። ይሄ 72 ሴት ጋር ግን ልጠይቅ እዚህ ጋር አንድ ነገር ኢብራሂም የምጠይቅ እኔ አሁን አላህ 72 ሴት ጀነት ውስጥ እየለጠለጥኩ ሲያየኝ ምንድን ነው የሚሰማው? ቆይ አሁን እኛ አሁን በኢትዮጵያ ይችን መልስልኝ። 72 ሴት ለእኔ ተደርድረዋል። ራቁታቸውን አድርጌያለሁ። አንዷን በዚህ አንዷን በዚህ ለጠልጣል። ምንድን ነው ፈጣሪ የሚሰማው ስሜት? እስቲ ዘግበኝ። አሁን አንተ እንዳልከው እስቲ ይሁን። እስቲ በመለጥለጥ ምናምን በለው እስቲ። ግብረ ስጋ አይደለም መለጥለጥ አማርኛ ላውራ። ግብረ ስጋ አሁን 72 ሴት ራቁታቸውን አድርጌ ግብረ ስጋ ግንኙነት አይደክመኝም። እዛ ላይ እንግዲህ ድካም የለም። 72ቱንም እያጫወትኩ የኔ ፈጣሪ ያይኛል። ምንድን ነው የሚለው ሲያየኝ? አሁን እኮ ከፈለክ ነው እኮ አሁን እኮ ከፈለክ ነው። ቆይ አሁን ደግሞ በአበሻ አሁን ነጭ ሀገርና አሁን አበሻ ጋር ሴት እንደዚህ ማድረግ ምናምን አሁን አበሻ ጋር በጣም ይፈራል። ነጭ ጋር ግን ኦፕን ነው። በህፃንነቷ ገና አሜሪካ ላይ ወንድ ይሄን ልጅ አፈቀርኩት ካለች ይፈቅድላታል እናት አባት። ለምንድን ነው አበሻ ብልግና ያደረግ ነው?
ማለት አሁን በዚህ በነጮቹ እድሜ እዛ ኢትዮጵያውን ቦይፍሬንድ ምናምን ብትይዝ ተካብዶ ተጋርፎ ወይ የእንትና ልጅ ባለጌ ምናምን ብላ ትገረፋለች። ኢትዮጵያ ግን አሜሪካ ግን ኦፕን ነው እና ይሄን ነገር እኛ አሁን የተወለድነው እኮ እናትና አባት ግብረ ስጋ ግንኙነት አድርገው ነው አይደል የተወለድነው? ዮኒም እኛም አንተም እኔም ለምንድን ነው ያልሆነ ግብረ ስጋ ግንኙነትን ለምንድን ነው እንደ ብልግና እንትን ያየ ነው? አይ በእስልምና ምድር ላይ ትንሽ ስለማውቃት በእስልምና ራሱ ምድር ላይ በድንግልና እንድታገቡ ነው የተፈቀደው። ዝም ብለህ ሴቷ ሌላ ቦታ ሄዳ እስልምናን በደንብ አይ ቲንክ ሙስሊም ነህ ግን እርግጠኛ ነህ? ቆይ እሺ አንድ ጥያቄ ልጠይቅህና ሉረድ ዮኒ። ሙስሊም ነኝ። በእስልምናም እውነቱን ልንገርህ፣ እስልምና ሴቶቹ ወንድ ሳያውቁ ነው እንዲያገቡ የሚደረጉት በድንግልና ኃጢአት እንዳትሰራ እኮ ነው። እንደዛ ነው እስልምና በድንግልና ሴት ልጅ እንድታገባ ምን ብላ እንድታገባ ነው የሚያደርገው። እስልምና ካየ በስነ ስርዓት ዴት እንኳን አይፈቀድም በእስልምና ዴት እንኳን። ስለዚህ ዴት በሌለበት አንተ እንደፈለጋችሁ የ12 ዓመት ልጅ ሆና ነጭ ዴት አረገች ያገባች እንትን አለች የሚባለው ትክክል አይደለም። ውሸት ነው። ይሄንን ያልኩ እኮ ስላጋነንከው ነው። መለጥለጥ ምናምን የሚለው ስላጋነንከው ነው። መልስለት። እሺ አንድ ጥያቄ ልጠይቅ። በድንግልና አይደለም። እሺ አንድ ጥያቄ ልጠይቅ። እስቲ አንተ ዮሐንስ 16:12 ላይ ባይብል ይዘሃል? አዎ ይዣለሁ። ክፈተው። ከፍተዋለሁ ብራታ። ዮሐንስ 16 ከ12 ጀምረው ወደ ታች አንብበው እስቲ። በክርስትና እንደሌለና እንዳለ እናያለን። በሰማይ ማግባት እንደሌለ። እሺ 16 ስንት? 12 የምነግራችሁ አንድ ሺህ ሰው አለ። የምነግራችሁ ገና ብዙ አለኝ። ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። የሚሰማውንም ሁሉ ይናገራል እንጂ እርሱ ራሱ አይናገርምና የሚመጣውንም ይነግራቸዋል። እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራቸዋልና ለአብ ያለው ሁሉ የእኔ ነው። ስለዚህ ለእኔ ካለኝ ወስዶ ይነግራቸዋል አሉ። ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁም፣ እኔ ወደ አብ እሄዳለሁና። ከደቀ መዝሙሩትም አንዳንዶቹ እርስ በርሳቸው ጥቂት ጊዜ አለ አታዩኝም፣ ደግሞ ጥቂት ጊዜ አለ ታዩኛላችሁ፣ ደግሞ ወደ አብ እሄዳለሁና የሚለን ይህ ምንድን ነው ተባባሉ። እንግዲህ ጥቂት የሚለው ይህ ምንድን ነው የሚናገረውን አናውቅም አሉ። ኢየሱስም ሊጠይቁት እንደወደዱ አውቆ እንዲህ አላቸው፣ ጥቂት ጊዜ አለ አታዩኝም፣ ደግሞ ጥቂት ጊዜ አለ ታዩኛላችሁ ስላልኩ ስለዚህ እርስ በርሳችሁ ትመራመራላችሁን? እውነት እውነት እላችኋለሁ እናንተ ታለቅሳላችሁ፣ ሙሾም ታወጣላችሁ፣ ዓለም ግን ደስ ይለዋል። እናንተም ታዝናላችሁ፣ ነገር ግን ሐዘናችሁ ወደ ደስታ ይለወጣል። ሴት በምትወለድበት ጊዜ ወራቷ ስለደረሰ ታዝናለች። ነገር ግን ሕፃን ከወለደች በኋላ ሰው በዓለም ተወልዷልና ስለ ደስታዋ መከራዋን ኋላ አታስበው። እንግዲህ እናንተ ደግሞ አሁን ታዝናላችሁ፣ ነገር ግን እንደገና አያቸዋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁንም የሚወስድባችሁ የለም። በዚያን ቀን ከእኔ አንዳች አትለምኑም። እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። እስካሁን በስሜ ምንም አልለመናችሁም። ደስታችሁም ፍጹም እንዲሆን ለምኑ ትቀበላላችሁማል ይላል። ይህን በምሳሌ ይላል። ይኸውልህ ይህን በምሳሌ ነግሬያቸዋለሁ። ነገር ግን ስለ አብ ለእናንተ በግልጥ የሚናገርበት እንጂ ከዚያ ወዲያ በምሳሌ የማልናገርበት ሰዓት ይመጣል አለ። ስለዚህ ስለምንድን ነው እየነገርከኝ ያለው? የአንተ መጽሐፍ እንዴት ታገባላችሁ ምናምን የሚል ነው ያልከኝ አንተ። ቁርአንን ያልከኝ ባይብልን አንብብ ነው ያልከኝ ስላልገባኝ። ባይብልን ነው። ዮሐንስ በእውነት 16:12 ላይ ብታይ ማለት ለእኔ ብሎ 16:12 ይኸው ዮሐንስ ወንጌል ተሳስቼ ነው እንጂ ይኸውልህ ለእኔ ብሎ ሚስቱን የፈታ
በሰማይ አዎ አዎ ኢየሱስ ነው የሚለው ለእኔ ብሎ ሚስቱን ለፈታ በሰማይ 100 እጥፍ አድርጌ እሰጣለሁ። አንድ ሰው እኔ ጀለሴ ኮራል ላይ የለም እሱ ካለ አለ መጽሐፍ ቅዱስ ላይ እውነቴን ነው የምልህ። እስቲ ምን አልከኝ? አንተሽ በላም ብብልህ መጽሐፍ ቅዱስ እኔ እንደው ብዙ እውቀት የለኝም ስለ ሃይማኖት ምናምን ብዙ ነገር የለም፣ ግን ብዙ ጊዜ ለእኔም ሀሳብ ስለሆነብኝ ነው ላነሳ የፈለግኩት ጉዳይ። ይሄ ሰው ሲሞት ምድር ላይ ነው ስጋው የሚቀረውና ሰማይ ከሄደ በኋላ እንደዚህ አይነት ነገር ይሰጠውና እንደዚህ አይነት ነገር ያደርጋል የሚባለው ነገር ሎጂካሊ እንዴት ሆኖ ነው እስከዛሬ ገነት የገባ ሰው አለ ወይ ስጋውን ይዞ እና እንደ ሞቶም ራሱን አጥፍቶም በጦርነትም በምንም ሞቶ ተሰውቶ ገነት የገባ ሰው አለ ወይ? ጽድቅ ሆኖ ራሱ ስጋው አጥንቱ ምድር ላይ የሌለ ሰው አለ ወይ ነው ወይስ ለወደፊት ነው የሚሆነው የሚለው ነገር ምናልባት ለወደፊት የሚሆነው የሚለው ነገር አንድ የሆነ ሰው ቢያስረዳኝ ደስ ይለኝ የሚለኝ ጥያቄ ነው ባቀው ማለት ነው። ዮኒ አንተም ካወቅከው ትነግረኛለህ። ሰው እንዴት ነው ሲሞት ገነት የሚገባው? ዮኒ ከፍቼው ልምጣ ታስገባኛለህ መልሰህ? አዎ በሚገባ ኦኬ፣ ጠብቀኝ። ቦታውን ከፍቼው ልምጣ። ኦኬ እስቲ ማርቆስ ክፈት። እሺ ማርቆስ እስቲ ማርቆስን ክፈትልኝ 1658 እሺ 1958 ማርቆስ 1958 ነው 57 ይመቻረ ከሀያ ጀምሮ አምነብላለሁ። አታስብ። ሙስሊሞች እዚህ ጋር ካላችሁ እስቲ ቦታውን ክፈቱልኝ፣ ጻፉልኝ። ማርቆስ ስንት ነው? ማርቆስ 1958 መሰለኝ። ኧረ ማርቆስ 19 የለውም አባቴ፣ እስከ 16 ነው። 1658 እስቲ 1658 እሺ 20 እስከ 20 ነው ያለው አባ። እያየን እንጨምራለን። ሆንክብኝ እኮ። እሺ ወርጄ አንዴ ታስገባኛለሽ። 16 20 ነው ያለው። ኦኬ መልሰህ ታስገባኛለሽ። አረ በደንብ ኢብርሻ አንተ ይመችህ። እሺ አብረን እንማራለን። አንተ እሺ እየሰማን እንማራለን። ቤተሰብ ቆርጠሽ ላኪላቸው። ምን ፈልገሽ ነው? ቆይ ላስገባት። ሰላም ይሁን። እንዴት ናችሁ? ሰላም ነሽ? እግዚአብሔር ይመስገን። አይ ልጁ ካለ ይግባና ልክ እሱ አሁን እንዳለው አድርጎ ማለት የየትኛው የቤተክርስቲያን አባት ነው አሁን እሱ እንደሚለው አድርጎ ያብራራውና ለምሳሌ አሁን እሱ ቁርአንን ያለ ተፍሲርና ያለ ሐዲስ መረዳት አይችልምና እኛም ደግሞ መጽሐፍ ቅዱሳችን ማብራሪያ ያለው ኦኬ አባቶች ማብራሪያ ያለውና አረብ አይኑሮ ማየት እንፈልጋለን። ችግር የለውም። እስቲ እና በደረቁና ችግር የለውም። ማንበብ ፈልጋለን። 100 ይሰጠናል። ለኛም ጉድ እኮ አይ ያላችሁ ክርስቲያኖች ለእኛ ልጆች ለብሩክና ለቆስጢ ሼር አድርጉላቸው ይምጡ። ኦኬ አይ ቆይ ጀለስ ይምጣ እንዳይሄድ በዛ። ታንክ ዩ እናት። አረ ይመጣታል። መሄድማ የለም። አሁንም ጠይቀው ጥያቄ ምንድን ነው? በእስልምና የምትፈልገው ይሰጣል ብለዋል። 72 ሴት ድንግል ይሰጣል ብለዋል። ስለዚህ ይምጣና ይንገረን። ኑ ንገሩ። እንዴት ያንን ልትቀበሉ ቻላችሁ? እስቲና አለ ብራዘር፣ መቼም አትቀርም። እኔ ይህችን ብቻ እንድታብራሩልኝ ነው። ከሌላው ከእፎይ ጋር ትጨርሳላችሁ። ሌላውን ጉዳይ ከእፎይ ጋር ታብታብ ኮፒ ሊንክ። አረ ይመጣታል። አልፋት ጎትቻ አስገባዋለሁ። ባይመጣ ራሱ እኔ ጎትቼ ነው ማስገባው። የት አለ?
አዎ እኔ እስቲ ልጠይቅ አንትሽ የምጠይቅ ምንድን ነው መስቀል አደባባይን ኢድ አደባባይ እየተባለ አሁን የሚደረገው ነገር እንዴት አይሆን? ይሄ የአፍጢር ስነስርዓት የሚያደርጉበት ነው ሙስሊሞች አሁን የጀመሩት ፋሽን። እሱን እንግዲህ አደባባዩ ላይ ሳይሆን ወር ደግሞ ኦርቶዶክሶቹ ዳመራ የሚያበሩበት ላይ ሳይሆን መንገዱን ይዘው ነው የሚያደርጉት። ዮኒ እኔ እስከማውቀው ድረስ መንገዷን ብቻ ቀጥታ። ለምን አሁን ተጀመረ? በፊት ለምን አይሉም ነበር? እስቲ ንገረኝ። አምናም ነበረ ካቻምናም ነበረ ማለት መጥፎ ነገር አይደለም። አምና ካቻምና አይደለም። ይሄ መንግስት ከመምጣቱ በፊት የኢህአዴግ ዘመን ነበራል። የኢህአዴግ ዘመን ላይ በደንብ ተደርገው በስነ ስርዓት ስቴዲየም ላይ ኢድ በሚሆንበት ጊዜ ሄደው የራሳቸውን ሰላት አድርገው ወደ ቤታቸው ሄደው ባህላቸውን ያከብሩ ነበር። አሁን በየመንገዱ መብላቱ አዲስ የመጣ ፋሽን ነው። እስቲ ንገር። ከዚህ በፊት ሙስሊም አልነበረም ኢትዮጵያ ላይ? እነሱም ውስጥ ያሉ ሰዎች ይህንን ነገር የሚቃወሙ አሉ። ግን ደግሞ ምንድነው መሰለ አንዳንድ ጥያቄዎች አሏቸው። ባለፈው ሲታገሉ የነበሩት ለምሳሌ ድምፃችን ይሰማ እያሉ እንደ ሁለተኛ እየተቆጠርን ነው የሚሉት ነገሮች እነዚያ ትንሽ የኢትዮጵያዊነት ስሜት እንዲሰማቸው ለማድረግ እንደ ለቀቅ ለማድረግ መንገድ ላይ መብላት ከነሱ ጋር አብረህ መስጊድ አላቸው። ቆይ አዲስ አበባ ላይ በቂ መስጊድ ሙስሊሞች አሏቸው። የሚፈልጉበት ጊዜ ሄደው የሚሰግዱበት የሚፈልጉት የሚያደርጉበት አለ። መንገድ ላይ የሚበሉበት ነገር ይሰራላቸው። እሱ ነው ኢትዮጵያዊነት የሚሰማቸው። በፊት አሁን የህወሓቱን ጊዜ ስላነሳ አላብራራለሁ። በህወሓት ጊዜ መንግስት ላይ እንደዚህ ጫና ተጽዕኖ ለማድረግ የሚደረገው እንቅስቃሴ ለማስፋት ሲሉ ልክ ረመዳን ሲገባ ከመላ ኢትዮጵያ ከሁሉም አቅጣጫ ከተማ ይመጡ ነበር። ዘመዶች ያላቸው በመስጊድ ውስጥ የሚያድሩ ምናምን ነበሩ። ያው በኋላ ወደ አመፅ እንዳይሄድ ምናምን በሚል ክልክል ነበር ጭራሽ ከተማ መምጣት ማለት ነው። እንትን እያደረጉ በተለይ ሱሪያቸው ያጠረ ጢማቸውን ያሳደጉ ምናምን እንዳይገቡ ይደረግ ነበረ ማለት ነው። ወደ አዲስ አበባ ይመለሱ ነበር። አሁን ግን መንግስት ትንሽ ለቀቅ አድርጎ እንዲሁ ሰላም ለማድረግ ነው። መንገድ ላይ መብላቱ ነው ሰላም ያልገባኝ። እሱ ጥያቄያቸው እሱ ከሆነ ምን ችግር አለው? ምን ይጎደናል ብለህ ነው ማግኘት አብረን እናፈጥር አልነበር እንዴ? እኔ አሁን አብሬ ከሙስሊም ጓደኞቼ ጋር አብሬ ነው የምበላው። ማታ ማታ እንደዚህ አብረን እናፈጥራለን። ቀን ሲጾሙ ውለው አብረን እንጾም። ጎረቤት ጋር ምናምን ጥሩ ጓደኛ ካሉ አሪፎች እኮ ናቸው። በጣም ምርጦች ናቸው ደግሞ እና ምንድን ነው የምታወራው? የማፍጠር እኮ ነው። አንተ ከሙስሊም ጋር ነው የምታፈጥረው? እግዚአብሔር እናፈጥራለን እኮ እማላውቀው አንተ ነው ሆነ መጣብኝ። ጭራሽ እግዚአብሔርን እናፈጥራለን። ፕሮቴስታንት ለገብተዋል። የማይሆን ነገር ታወራለህ። ተው እኛ ለሚያወራለሁ እንደሱ ካልከኝ ከምሬ ነው። አይ ብዙ ጓደኞቻችን ጋር አብረን ነው የምናፈጥረው። ፋራማ ታርገኝ እንዴ ጓደኛ ነን፣ ግን ሪያሊቲ ሲዋሽ አሉ እግዚአብሔርን ብርሃን ከጨለማ ጋር አብሮ አይሆንም የሚል የክርስትና ትምህርት እያለ አንተ ሌላ ታደርጋለህ። እነሱ ጾማቸው ነው። ይኸውልህ እነሱ ጾማቸው ነው፣ ይጸልያሉ። ጾማቸው ማን ነው? ቆይ ያልገባ ነገር አለ። አንዴ ጾማቸውን አትጾሙ ያላል አለው አይደለም? ጊዜውንም አብረህ ብትሰጣቸው አለ ወይ ነው question። ጾሙን አትጾሙ ያለ አለ ወይ? ማንንም አለ ተገባ። መስቀል አደባባይ እንደሚታወቀው የኦርቶዶክስ ነው አይደለም? እሱን እኮ አይነኩባቸውም። ማግኘት አይነኩባቸው። የኦርቶዶክስ ዳመራ ማብሪያ ቦታ ኢድ አደባባይ የሚሉት የቱን ቦታ ነው ንገረኝ እስቲ። እሱ ተከለከለ። እንደዛ ማለት አትችሉም ተብሎ ተነግሯቸዋል። ስለ አይሉም። እውነቴን ነው የምልህ አይሉም እንደዛ። ሁለተኛ ደግሞ ጉዳዩ እኮ ከስሙ አይደለም። አደኝ ደደ ኢድ በአደባባይ አሉትም አላሉትም እዛ ቦታ ላይ ሙሉ ከተጠቀሙት ምንድን ነው የሚሆነው? የእነሱ ሆነ ማለት ነው። ስሙ ምን ያደርጋል? አንዳንድ ሙስሊሞች እንደ ክርስቲያኖችም ሆነው ጴንጤም ሆነው መጥፎ እንዳለ ሁሉ ሙስሊሞች አንዳንድ መጥፎ በመሀላቸው ሊኖር ይችላል። ግን በጣም ሃይማኖተኞች ናቸው። በጣም መልካም ሰዎች አሉ እዛ ውስጥ። በጣም በቃ የሚደንቁ ሰዎች የትም የሚደንቁ በመድኃኒዓለም አትሰክሰኝ። እዚህ መጣ ፖለቲካ አትሰራ። ምን ይላል ፕሊዝ ታው የማይጠቅም ነገር አትናገር። ኦኬ የማይጠቅም ነገር አትናገር። በቃ የሚጠቅመውን
እውነተኛ ነገር እንነጋገር። ምንም መሰከስ አያስፈልግም። እዚህ የምናውቀው ነገር አርሲ ላይ የሚገደለው የኦርቶዶክስ ልጅ በየጊዜው የሚጨፈጨፍ እሱ እንግዲህ ያው ማውገዝ አለብን ሁላችንም በጋራ። ይህን የሚያደርገው ደግሞ እነሱ ናቸው። ገዳዮቹ ለፍርድ መቅረብ አለባቸው። ሰው መገደል የለበትም በሃይማኖቱ ምክንያት። ማንም እኔ ስከሳ አልወድም። ገብቷል። እሱን ማንንም እኔ አልደግፍም። እንደዛ አይነት ስለዚህ ነገር ይሄኔ ስማ፣ ቆይ አንድ ነገር አማራ ክልል ተፈጥሮ ቢሆን እንዴት እንደሚጮህ ታውቃለህ? እንኳን እሱ አይደለም ማን ነው የሚባለው ኦሮሞን ተሳደበ ተብለው አይደለ እንዴ ነብይ ሄኖክ እስር ቤት ያንጠልጥለው ያስገቡት? ምንድን ነው የምታወራው? ኖ የሰው ቆም ብለን ማውገዝ አለብን ነው እኮ ያልኩህ። ማግኘቴ መወገዝ ነው ያለበት። ገዳዮቹ ለፍርድ መቅረብ ነው ያለባቸው ማንም ቢሆኑ። ይሄ እኮ በምድሩም በሰማይ የሚያስጠይቅ ነገር ነው። እንዴት ሰው የትኛው ኦርቶዶክስ ነው ልጠይቅህ? የትኛው ኦርቶዶክስ ነው የሙስሊም ቦታ ሄዶ ያዙ ይልቀቁኝ ሲያሽቃብጥ ወይም እንዲህ ካላረኩ የሚለው የትኛው ኦርቶዶክስ ነው? ንገረኝ። የትኛው ኦርቶዶክስ የሙስሊም ቦታ ላይ ሄዶ እንዲህ ካላበላው ካልጠጣው እንዲህ ካልሰገድኩ ምናምን እያለ የሚያስቸግረው የትኛው ኦርቶዶክስ ነው? ምኑን ከምንድን ነው የምታገናኘው? እኔ ሞት የለባቸውም ነው የምልህ። እኔ እኮ እየደገፍኩ አይደለም። የሰው ሞት እንዴት ደግፋለሁ? ሰይጣን አይደለም። ኦኬ፣ አሁን የምጠይቅ ጥያቄ መስቀል አደባባይ ላይ እነሱ እየመጡ እያሽቃበጡ ነው አይደለ? ካልበላን ካልጠጣን ምናምን እያሉ ነው አይደለ? የትኛው የኦርቶዶክስ አንድ ልጅ የሙስሊምን ቦታ አይ እኔ ይገባኛል ብሎ ሲሽለጠለጥ የምታየው የትኛው ኦርቶዶክስ ነው? አመቺነቱን አይተው ይሆን ማግኘት እኔ እርግጠኛ አይደለሁኝም። ግን አመቺ ስለሆነ ሰፋ ስላለ ብዙ ሰው ማስተናገድ ስለሚቻል ለትራንስፖርት አመቺ ስለሆነ ነው እንጂ ኮንቬንሽን ሴንተሩ ስቴዲየሙ አንተ እንዳልከው አመቺ ሊሆን ይችላል። ግን ሞር እንዲያውም ስቴዲየሙ የተሻለ አለ። ስቴዲየሙ ከ10,000 ሰው በላይ ይይዛል። እውነት ከፈለጉ እውነት ከሌላው ጋር ሳይገናኙ ስለ እምነታቸው ብቻ ፎከስ ቢያደርጉ ስቴዲየም በደንብ አድርጎ ሙስሊም ወንድምናቶቻችንን ሊያስተናግድ ይችላል። በየቀኑ መብላት ይችላሉ። እዛ ሄደ ማንም አልከለከላቸው። ይሄ ግን ነገር ፍለጋ ስለሆነ ነው ወደ መስቀል አደባባይ የመጡት። ይህን ማለት ሸውደኛ አትችልም። ማንም ቢመጣ አስተነፍሰዋለሁ አትችልም። መሸወድ ነው። መስቀል አደባባይ ለኦርቶዶክስ ክብር ያለኝ በጣም ነው ማከብረው። ኦርቶዶክስን በጣም ነው የምወደው። ስለዚህ ምን ሊያደርጉ ነው? እዛ ቦታ የሚመጡት ቦታ አለ፣ ስቴዲየም ላይ ያደርጋሉ አይደለ? ይህንን ነገር በፊት ማንም የከለከላቸው የለም። ስቴዲየም ሄደው የሚፈልጉትን ነገር ሲያደርጉ የተከለከሉበት ጊዜ የለም። መስቀል አደባባይ ለምንድን ነው የመጡት? መልስልኝ አንተ። ፎር ዋት ሪዝን? እኔ የዳመራ ቦታ ላይ ይደርሳሉ ብዬ አላስብም። እነሱም የዳመራ ቦታውን እየጠየቁም አልመሰለኝም። ሜዳውን አልመሰለኝም አይደለም፣ መረጃው ከሌለ የለኝም። ምንድን ነው በአንድ እኮ አትመጣም። ቆይ ይሄን ነገር አንተ ታልኝ ነው ማረጋቸውን የለኝም መረጃ ማሰብ ነው ያለብህ። ምን መሰለህ መጀመሪያ የምትጠይቀው መመቻመቻ መግቢያህን ነው። ከዛ በኋላ ነው ምን የምታደርገው? ጥንቡቅ ብለህ የምትገባው አይደል? አንድ እግርን ካስገባ በኋላ አሜሪካን ሀገር መጀመሪያ እግር ነው የሚገባው። ከዛ የራስን ነገር ነው የምትመሰረተው። መስቀል አደባባይ ላይ መብቱን ከሰጠ ከዛ በኋላ የሚቀረው ምንድን ነው? እስቲ ምኑ ነው የሚቀረው? አንድ እግራቸውን እያስገቡ ነው አሁን በምታየው መልክ። ክርስቲያኖች ደግሞ ያው ፍቅር ስለሆኑ ለሌሎችም ስለሚያስቡ ሆደ ሰፊ ስለሆኑ በዛም ምክንያት ደግሞ በሀገራችንም ሰላም እንዲሆን ተሳስበው በጋራ የሚሆነውን ነገርም በአንድነት በማድረግ በማሰብ እንዲህ በቀናነት ነገሮችን ብናይም ደስ ይለኛል። ማግኘቲ በኔጌቲቭ ሁሉንም ነገር ከማየት ፖዚቲቭን ነገርም በፖዚቲቭ ሙስሊሞችም ሀገራቸው የሚለውንም ያስፈልጋል። የሙስሊም ቆይ እሱን ፖለቲካውን ተወና አንድ የኦርቶዶክስ ምዕመናን ሙስሊም ያለበት ቦታ ላይ ሄዶ ያንን ነገር ቢያደርገው እንደዚህ በፍቅር ይቀበላሉ? እነሱ ጋር ችግር ሊኖር ይችላል። ለምሳሌ ጅጅጋ ያሉ ክርስቲያኖች ኦርቶዶክሶች የመቃብር ቦታ እንደሌላቸው አውቃለሁ፣ እንደሚቸገሩ አንዳንድ ቦታዎች ላይ እንደዚህ የማስጠጋት ባህል ምናልባት ሆደ ሰፊነት ችግር እንዳለ ግን አረብ ሀገር ደግሞ ስትሄድ አሁን ኢትዮጵያውያን ስለ ኢትዮጵያ ችግር እንጂ አረብ ሀገር አይደለም። ስለ ኢትዮጵያ ላይ እንኳን ኢትዮጵያውያን
አርሲ ላይ በቤተ ክርስቲያናቸው እየታረዱ እያየ ክርስቲያን በመሆናቸው ኦርቶዶክስ በመሆናቸው እያረዷቸው ቦታ ይሰጣሉ ብለህ ታስባለህ? ኦርቶዶክሶች ሄደው የሙስሊም ቦታ ላይ አይ እንሰግዳለን ቅዳሴ እናደርጋለን ቢሉ ፈቃደኛ ይሆናሉ ሙስሊሞች? ቀጥታ ጥያቄ ነው የምጠይቅ። የማይመስል ነገር ማውራት ስለማልችል አይሆንም፣ እንደዛ ፈቃደኛ አይሆኑ። ስለዚህ ኦርቶዶክስ ለምንድን ነው ፈቃደኛ የምትሆነው? ለኦርቶዶክስ ሲሆን ፈቃደኛ ለምን? እኔ እሱን እኮ ነው አሁን ቦታው የኦርቶዶክሶቹን ቦታ አይነኩም እያልኩ ነው። አይነኩም፣ መንገዱን ነው የሚጠቀሙት እያልኩ ነው። በእናትህ አንዳንዴ ዝም ማለትም ጥሩ እኮ፣ አንዳንዴ ዝምታም መልስ ነው። መንገዱ ማለት ታዲያ ምኑን ሊነኩት ነው? መስቀል አደባባይ ላይ ናቸው። ምኑ ላይ ሊሆኑ ነበር ታዲያ? ዛፍ ላይ ሊወጡ ነበር እንዴ? አይ ስናወራ አንዳንዴ እውነቱን ይዘን እናወራና ጥሩን ጥሩ፣ ይሄ ልክ አይደለም ይሄ ልክ ነው እንባባል። ለሙስሊሞች ከፈለኩ ኢድ አደባባይ ዓለም ላይ ባይኖርም ከኦርቶዶክስ በቅናት የተነሳ በቅናት አናቱ ስላበጠ ስለፈነዳ ከፈለገ ኢድ አደባባይ ይሰጠን ብለው ብልጽግናን ጠይቀው ኢድ አደባባይ ይሰጣቸው። እዛ ሲፈልግ ይብላ ይጠጣ፣ በአናቱ ይጠቃል፣ ማንም አይከለክለው። የኦርቶዶክስ ቦታ ላይ መምጣቱ ልክ አይደለም ነው ያልኩ። ይሄ ምኑ ነው ስህተቱ? ከፈለገ መንግስት ሀገር ነው አይደል? ሀገር የሚመላ መንግስት አለ። አይ ከኦርቶዶክስ ቀንቼ ያለው ዝምባ መከካም ነኝ እከካም ስለሆንኩ ስለቀናው የራሴ ነገር ስለሌለኝ ለእኔም ደግሞ እንደ ኦርቶዶክስ ስጣኝ ብላ ታልቅስ፣ ለምቦጫን ትታል፣ ከዛ ይሰጣል። ደሴ እኔም እሱ ደግፋለሁ። ሰጣቸው የራሳቸው ቢኖራቸው ደሴ። ግን መንግስት ስትሆን ደግሞ ሃይማኖት ስለሌለው መንግስት የራሱ የሚለው ሃይማኖት ስለሌለው ሁሉንም እኩል ማስተናገድ። ይሄ መንግስት ማይፔንቴ መንግስት ነው። እሱን ተው። በየሚሊኒየሙ በየምኑ ሲያስጨፍር የሚውል መንግስት ነው። እሱን ተው። እኔ ግልጽ ነው የምናገረው። እኔ በአናቱ መንግስት በለው ወንበረው ፊት ለፊት ተናጋሪ ነኝ። እኔ ማሽቃበጥ አልችልም። እውነት እውነት ነው፣ ውሸት ውሸት ነው። አርገው የማያውቁትም በየሚሊኒየም አዳራሽ አሁን ሲያስጨፍራቸው አይደል የሚሆነው? ምን ይሄ መንግስት ነው? ወሬኛ በልልኝ። እውነቱን ነው የምነግርህ። እውነቱን መስራት ባለበት ነገር ላይ ይስራ። በሃይማኖት ላይ ገብቶ በጠብጣለሁ ካለ ነገሮች ይበላሹበታል። ምክንያቱም ሃይማኖተኞችን እናስነሳለን። ሲምፕል አታ የማይነካ መንካት የለበትም። አያሽቃብጥ። የማንም ሌባና ወሮበላ ትላንትና ስንት ሴት ሲሸጉር የነበረ ፓስተር እየተባለ ስለተጮኸ ዳነ ብለህ እዚህ ጋር ሊሰክሰኝ አይችልም። ራሱን ያድን። መጀመሪያ የውሸት ስብከት አልወድም። ፊት ለፊት እውነቱን ሰብኮ እውነተኛ የሆኑ ሰዎች ማስተማር ይችላሉ። እግዚአብሔር ለሁሉም ይደርሳል። በጸሎት እንኳን ታደርሳለህ እኮ በጸሎት ብቻ። ስለዚህ የመቀናናት የማይሆን ነገር ማድረጉ ጥቅም አለው ብዬ አላስብም። ስለዚህ አሁንም የምልህ እኔ ኢድ አደባባይ የሚባል ዓለም ላይ የለም። ግን ከኦርቶዶክስ በመቅናት ኦርቶዶክስ መስቀል አደባባይ የሚባል ስላላት ስለቀናው ለእኔም መሬት ይሰጠኝ ብሎ ሙስሊም ጠይቆ ያንን ማድረግ ይችላል። ስለቀናው ብሎ ኢድ አደባባይ መስጊድ የቅናት እንጂ የእምነት ጉዳይ ስላልሆነ የለውም። ኦርቶዶክስ አለው መስቀል አደባባይ የቅናት መንፈስ አይደለም፣ አላት። የኖረ ነው፣ ለረጅም ጊዜ የተጠቀመችበት ነው። አለቀ። እውነት ነው ማወራ። ጨምሬ ምን ብዬ አልጨምርም አልቀንስም። ስለዚህ ይሄንን ነው አሁን የሚሉት የቅናት በመዝማ ኦርቶዶክስ ዝም በማለቷ የመጣ ችግር ነው። ኦርቶዶክስ ዝም በማለቷ የመጣ ችግር ነው። እንደ ህዝብ ቄሶቿ ይሄን ነገር ቢናገሩ በአደባባይ ህዝቡ ይገለበጣል። ታውቀዋለህ። በአንድ ድምፅ ዱቄት ያደርገዋል ይህ መንግስት። መስቀል አደባባይ እነሱ ሲጠቀሙ ነበረ እንጂ ካርታ አውጥተው ግብር እየከፈሉ ይዞታቸው አድርገው ኖረዋል ወይ የሚለውን ጥያቄ ስታነሳ አይመለከትም። ስለሱ አይመለከትም። ለመሰለ ከዚህ በፊት ያለው መንግስት ጠይቆ አያውቅም። ከዚህ በፊት የነበሩ ነገስታቶች ጠይቀዋል። ስለዚህ ግበት በዚህ ወጥቶ በዳምን አሁን የሚፈጠር ቁማር የለም። ለሌላው ለማመቻቸት ሲባል የለም። የክርስቲያን ደሴት ነበረች ኢትዮጵያ። ይህን ድፍን ታውቀዋል። አሁን ግን ሙስሊሞችም ሌሎችም ስላለ ስለተሻማ የሁሉም ሆኗል ተብላለች ማለት እንኳን አንችልም። አሁን ገና ለገና እስላም ያኮርፈኛል ብዬ ገና ለገና የሆነ ያኮርፈኛል ብዬ ኢትዮጵያ የክርስቲያን ደሴት አይደለችም እንዲባል አይፈልጉም።
ወይ ሃይማኖት ገና ለገና ይከፋቸዋል ተብሎ ማለት ነው። ማኛው እንደሱ የምታስብ ከሆነ እኮ ሃይማኖታዊ መንግስት ማድረግ አለብን። ሌሎቹን ሃይማኖቶች በህግ መከልከል አለብህ። አንተ እንደምትለው ከሆነ አሁን በህግ ፈቅደህ በዓል ማክበሪያ ቦታ ከልክለህ ይሆናል እንዴ? አይሆንም እኮ። አይ እሱን የማያላርገው ለምን መሰለህ? ኦርቶዶክስ ለሌሎቹ ፌር ስለሆነች ነው። ደስ ኦል ደዝ ባይ ፌር ባትሆን ኖሮ ነገሮች ይበላሹ ነበር። እስልምናውም ፕሮቴስታንቱም ምኑም ሌላውም እምነት ኢትዮጵያ ውስጥ በስነ ስርዓት እንዲኖር የተደረገበት ሪዝን ፌር ስለሆነች። ሌሎቹ ቢሆኑ ያደርጉት ነበረ። እውነት የእስልምና ቢሆን ቀጥታ የእስልምና መንግስት ነው የሚያደርገው ሀገር ይህ ነው። አብዛኛው የሙስሊም ሀገሮች ምንድን ነው የሚያደርጉት? በንጉስ እንዲመራና በእስልምና እንዲመራ ነው የሚያደርጉት። ቀጥታ ምንም ጥያቄ እንኳን የለው። ቀጥታ ነው ማወራ መተንፈስ እንኳን አችል። ግን የክርስቲያን ሀገሮች ላይ በብዛት ይመጣሉ። ሌላው ለጠይቀ የትኛው እስላም ሀገር ነው ሲቲዝን የሚሰጥ? ዓለም ላይ የትኛው እስላም ሀገር? ዱባይ ይሰጣሉ። ማይ አረ ሲቲዝን አይሰጥም። አንተ ምን አጭሰው? ዳዊት ገብረ እግዚአብሔር አሁን የነሱ ዜጋ ነው። ዳዊት ገብረ እግዚአብሔር የፍትለ ወርቅ ወንድም ባለፈው ታስሮ ዜጋችንን አስራቸዋል ብለው እነሱም ፓስፖርት የሚጠቀሙ ዳዊት ገብረ እግዚአብሔር የፈትለ ወርቅ የሞንጆሪኖ ወንድም ዳዊት የምን ወንድም? የፈትለ ወርቅ ወንድም ዳዊት ፈትለ ወርቅ ማን ዜጋ የዩኤኢ ሞንጆሪኖን ታውቃታለህ? የህወሓቷን አረ ነው ዱባዮች ግቡ አለ ዜጋ ይሰጣል። ዜጋ ትሆናለህ። ብር ዝም ብለህ ቆይ አንተ ኢንፎርሜሽን ከሌለ ጠይቅ። ኖ ዳዊት ገብረ እግዚአብሔር አልኩህ እኮ። ዳዊት አልክ ምን አልክ አይመለከተኝም። ግን የለም የመኖሪያ ፈቃድ ይሰጣል እንጂ ዱባይ ዜግነት አይሰጥህም። ዜግነት ሰጥተዋል እያልኩ ማለት የት ነው የምታመጣው? ብራዘር ቀስ እያልክ እንጂ ቪዛ ጎልደን ቪዛ የሚባል የተሰጠው የለም። እኔ ዜጋችን ነው ብለው የነሱን ፓስፖርት የሚይዙ ሬዚደንስ ነው። አሁን ለምሳሌ አሜሪካን ሀገር እንደምትሰጠው ግሪን ካርድ የእነሱም ጎልደን ቪዛ ሊኖራቸው ይችላል። መኖሪያ እዛ የሚኖርን ሰው ብታስረው ዜጋችንን አስራቸዋል ሊል ይችላል። አንተ ጋ ነዋ የሚኖረው ሎንግ ተርም እንጂ በፍጹም ዜግነት የለም፣ አይሰጡም። ስለ አያቶላው ምን አስተያየት አለ? እስኪ አንተን ብጠይቅ በዚሁ አጋጣሚ ስለማ ስለ አያቶላ መገደል። አያቶላ ምን አገባኝ? ኢትዮጵያ እየተገደለችብኝ አይደል? ኢትዮጵያ ላይ አርሲ ላይ ወንድምና እህቶቼ እየታረዱ አያቶላ ጅማቶላ የምትለኝ እኔ ምን አገባኝ? አያቶላ እኮ ማለት በጣም በመካከለኛው ምስራቅ ያሉ ብዙ አሸባሪዎችን የሚደግፍ ሰው። እኔ ምን አገባኝ ስለሱ? እኔ ኢትዮጵያ ላይ አታስቀይሰኝ። እኔ አሁን ስሜታዊ ያደረገኝ ጉዳይ በየጊዜው አርሲ ላይ ለሚጨፈጨፉ ወንድምና እህቶቼ እየሞቱ አያቶላ አይደለም አባቶላ ትራምፕንም ይድፉት አይመለከተኝም። ምን አገባኝ? የኔ ጉዳይ አይደለም። የኔ ጉዳይ ኢትዮጵያ ላይ ንጹሃን ቤተክርስቲያናቸው ውስጥ እየታረዱ እየተጣሉብን እኮ እሱን ገዳዩ ሙስሊሞች ናቸው አለ የሚባሉት የአርሲ ሙስሊሞች። ታዲያ እኮ የእሱ ስፖንሰሩ ሄዶ መጨረሻ ላይ ማን ነው የሚሆነው? መጨረሻው እሱ ነው። አያቶላ አይደለም? ኧረ አያቶላ ጋር ገባ። በደንብ ካልኩሌት ሰውየውም ስሙ ቶላ ስለሆነ ኦሮሞ ነው ልትል? የሁሉም እንትን እሱ ነው ሰውየው። እና በደንብ የህዝቦላውም ከእንደገና ደግሞ የሁላቸውም ዋናው መፈልፈያ የነበረ ይሄ ሰውዬ። አንቺ በሌላ አጀንዳ ከች ብትይ ደስ ይለኝ ነበር። እኔ በጣም ወንድሜ ነህ። እኔ ሀሳብ ልዩነት አከብራለሁ። እዚህ ጋር ባለው ነገር ግን እውነቱን ነው የምነግርህ። ቀስ በቀስ ወደ ምንዋ ትሄዳለች። የኦርቶዶክስ በማንነታቸው በፍጹም ጫፋቸው መነካት የለም። እሱ በጋራ እንቆማለን። ሌሎችም በአማራነትም እንደዚሁ በዘርም በሃይማኖትም ማንም ኢትዮጵያ ላይ ንጹሐን ኦሮሞ ንጹህ ቢሞት ዛሬ ቆማለሁ አብሬ። ሙስሊም ንጹህ ኢትዮጵያ ላይ ቢነካ አልፋታቸው፣ ፕሮቴስታንት ቢነካ አልፋታ። በተደጋጋሚ ያየሁት ግን የኦርቶዶክስ ቤተክርስቲያን ይቃጠላል፣ ኦርቶዶክስ ይታረዳል።
እሱ ያሳዝናል። ዝምታ በዚህ አጋጣሚ ሀዘኔን መግለጽና የተሰማኝን በእውነት በጣም ትልቅ ሀዘን ይሰማኛል። ይህን አስክሬን በየጊዜው ደግሞ ተደጋጋሚ ሆኗል። ይህ ትክክል አይደለም እና የአካባቢው አስተዳደር ይህንን ነገር ማስከበር፣ ተጠያቂዎችን ሰዎችን ለህግ ማቅረብ አብሮ ነው እንጂ የሚገለው እንጂ አንተ አይነ እያየ የአንተ ቦታ ሆኖ እዛ ላይ ሲገደሉ ዝም አልክ ማለት ተባባሪ እኮ ነህ። ሌላ ምንም ነገር የለም። ልክ ነህ። አብረው መሆናቸውን ያሳያል። ካላወጡት ሌባውን ገዳዩን እጃቸው እንዳለበት ያስጠረጥራል። አሁን ባለ 72ቱን ሰውዬ ላስገባው። የት ሄድክ ኢብራሂም? ና 72 አብረን እናጫውታለን። ና ኢብራሂም የት ሄድክ? ጥቅስ ላምጣ ብለህ ሰላም አንቺው እንዴት ነሽ? እግዚአብሔር ይመስገን ሰላም ሁሉ አማን ሁሉ ሰላም እግዚአብሔር ይመስገን። መቼ እንደሆነ ለመነጋገር ነው የገባሁት። አዎ መቼ? ሰኞ እንችላለን። ሉተራውያን ናቸው። ሉተራውያን መድረክ ስጠን ዮኒ ማኛ። እኛም መተን ደግሞ የእኛም ኮምፕሊትሊ ከፕሮቴስታንት እንለያላችሁ አይደል? አንቺ ማለት ፕሮቴስታንት ነን። ያው የመጀመሪያዎቹ ፕሮቴስት ያደረጉት ማለት ነው። ያው ደግቢ ፕሮቴስታንት ማለት ፕሮቴስታንት ማለት ፕሮቴስት ያው መቃወም ነው አይደለ? ሉተር ነው ከካቶሊክ ተቃውሞ ይወጣል። አይ አሁን ካለው ፔንቴኮስቶ ያ ፔንቴኮስት አይደለንም። ፔንቴኮስታል አይደለንም። ትሰማላችሁ? ፔንቴኮስታል አይደለንም። አረብ ሀገር የምትኖሩ ወንድምና እህቶቼ መንገድ ላይ ሙስሊሞች ያፈጥራሉ ወይ? አይ ዜድ እኔ ላይ ፖለቲካ ሰርተማ አትገባም። አንቺ እየተሾፈብሽ ትገቢያለሽ ብለህ ካላገጥክ በኋላ አንድ ቁጥር መጽሐፉ ክላሽ አያደርግም። ክላሽ አያደርግም። ከአድዋ ድል በኋላ ነው ያለኸው ብዬ እያልኩ አንድ ቁጥር ትጽፍልኛል። እሷን ግን ሀኒቾን ትናገራታለ። ክላሽ አያደርግም። ክላሽ ያደርጋል። አባቴ ቃሲም ና ግባ ቃሲም። ሰላም ሰላም፣ ጤና ይስጥልኝ። አብሮ ይስጥልን። ሰላም እንዴት ነው? አለን አለ። ሁለት ጥያቄ ነው ያለኝ። እሺ አመሰግናለሁ። እሺ እኔ የምጠይቅ ምንድን ነው፣ አረብ ሀገር ላይ መንገድ ላይ ሰዎች ቁጭ ብለው ያፈጥራሉ? አረብ ሀገር ነው የምትኖረው? እኔ አሁን ዱባይ ነው የምኖረው እና ዱባይ ላይ አፍጥር እንዳለ መንገድ ላይ ነው ከዙሪያውን አንስተ እንደውም ፓኪስታኖቹ ሙሉ እዛውን አንስተ ሁሉም ረመዳን ላይ ሱዳኒውም ለብቻ እንደውም ኢትዮጵያዊ ብዙ አታይም። እንደውም ሱዳኒውም ፓኪስታኑ የየራሳቸው ዜጋ መንገድ ላይ ነው ኢፍጣሩ የሚከናወነው ማለት ማፍጠሪያ ሰዓት የሚከናወነው። ዱባዮች ግቡ፣ ላስገባ ነው። ዱባይ ያላችሁ ላኩልኝ። ዱባይ ያላችሁ አንዳችሁ ግቡና ይህን ነገር መልሱልኝ። ስለዚህ መንገድ ላይ ነው የሚያፈጥሩት ዱባይ ላይ ያለበት አካባቢ ለምሳሌ ስወጣ እንዳለ ሙሉ ናፍጥር ሰዓት ላይ መንገዱ ላይ ሁሉም መንገድ ላይ ነው የሚያፈጥሩት። ሱዳኒው በተለይ ሱዳኖቹ እንደ ባህል ነው የሚያዩት። እንደውም ስታልፍ ይጎትተዋል፣ ካላፈጠር ይከፋቸዋል። እንደው ብዙ አብዛኛው የሌለው ሰው ነው እዛ ጋር የሚያፈጥረው ማለት ነው። ዱባይ መንገድ ላይ እንደዚህ አይነት ነገር ውስጥ የለችም። መስጊድ አካባቢ መስጊድ ዙሪያ ምናምን ከሆነ ሊሆን ይችላል። ዚዝ ነው ወይ መንገድ ላይ ከፈለግ ምን መሰለህ፣ አሁን ከፈለግ ነገ ፎቶ አንስቼ መንገድ ማለት አስፋልቱን ተዘግቶ ምናምን አይደለም ማለት ገባህ? መንገድ የሆነ ስፔሲፊክ የሆነ ቦታ አለ። የእግረኛ መንገዶች አሉ። ኢትዮጵያ ላይ አሁን መስቀል አደባባይን እንብላበት እየተባለ ነው። እንደዛ ስፔሲፊክ የሆነ ቦታ ተሰጥቶ ዱባይ ላይ የሚያፈጥሩበት አለ። አይ እሱን አይደለም እያልኩ ያለው። እሱ የለም ማለት ሳይሆን መንገድ በሚለው ነው። አይ እንደሱ የለም። እኔ መንገድ ላይ በሚለው አሁን ለምሳሌ ኢትዮጵያ ላይ ለምን የእግረኛ መንገዶች አሉ። ጠይቀ ካሲም ኢትዮጵያ ላይ መስቀል አደባባይ ላይ እንደዛ ማድረጉ ለምን አስፈለገ? የራሱ ሙስሊም ሀገር ዱባይ ወይም ሳውዲ ወይም ሌላ አረብ ሀገር ላይ የሌለውን ኢትዮጵያ ላይ ማድረጉ ለምን አስፈለገ? እስቲ ንገር። ያውም የክርስቲያን ቦታ መስቀል አደባባይ ማለት የክርስቲያን ቦታ ነው።
ለምን አስፈለገ? ያው እኔ አሁን አንተ እንደ ወንድሜ ነህ፣ ገባ? ኢትዮጵያዊ ነህ፣ እኔ አንተ ወንድም ነኝ። እንደዛ ነው ማሰብ ነው። አንተንም ሳውራ አሁን ለምሳሌ ቤትህ ላይ እንኳን መጥቼ ላፍጥር ብለህ ታስፈጥረኛለህ። ገባህ አይደለ? ቤት ላይ ችግር የለውም አልኩህ እኮ። ግን የአንድ ቦታ የእምነት ቦታ ላይ የአንድ ቦታ ላይ የሆነ ላይ ሄደህ እዛ ጋር ኢድ አደባባይ ነው የምለው ብለህ ስታረገው ምንድን ነው የሚሰማው? በዛ ቦታ ያለው ሰው ምን መሰለህ፣ እኔ አሁን በቅንነት መልስልህ ማለት ነው። ማውራት በቅንነት ነው ማውራት። ገባህ አይደለ? እንዲህ ሙስሊም ስለሆንኩኝ ምናምን ሳይሆን በቃ ይሄ አሁን ያ ነገር ማፍጠሬ እንደዛ ማፍጠሬ በግለሰብ አንተን የሚጎዳ ከሆነ ሌላውን እምነት የሚጎዳ ከሆነ ላልቀበለው እችላለሁ። ገባህ አይደለ? አሁን ግን አንተ መተህ ዛሬ ቦታ አልበቃ ብሎ መስጂድ አደባባይ ቢኖር አባባሌ፣ ገባህ አይደል? ሰፋ ያለ አደባባይ መስጊድ አጠገብ ቢኖር ሰፋ ያለ አደባባይ ቦታውን የሚይዝ ማፍጠር እዛ ቦታ ላይ ብትፈታ ወይ ደግሞ በእናንተ ብታደርግ በቅንነት ቢፈቅድ ምንም ነው ብዬ አልገምትም። ማለት በቃ የራስህ ነው፣ አንተም የራስህ ነው። ያንተን ትሰጠኛለህ። እኔ የምልህ እኔ አሁን እንደ ቢግ ዲል ማላየው ምንድን ነው አሳልፎ ይሰጥሃል። አንተ አሁን ብመጣ እንኳን አይደለም ቤትን አይደለም ወጥተህ ስገድበት ብላ ትለኛለህ። ገባህ? እኔ ብዙ ስለሚገጥመኝ ነው። ገባህ? ጓደኞቼ ምንም ለመስገድ እንኳን ኧረ ስገድ ውዱ አድርጋለህ ምናምን ትባላለህ። ግን የሆነ እንደ ሹክቻ ካየ ነው አብዛኛው ክርስቲያን እንጂ ሙስሊም አይደለም። ሙስሊሞች እንደዚህ አይነት ባህሪ እንደሌለ አንቺም ታርፊዋለሽ። አባታር አሁን እኔ ክርስቲያን ሙስሊም የሚለው ሳይሆን ልልህ የፈለግኩት በመስቀል ልዩነት አለው እንጂ አሁን በአብዛኛው ይሄ ክርስቲያኑ የዋህ ህዝብ አለው። ምን ያደርጋል? መልካምነትን ካየ ጥሩነት ነገርን ሲያይ ሁልጊዜ ሰፖርት ያደርጋል። በዚህኛው በኩል ደግሞ ተመሳሳይ ነገር የለም ብሮ፣ እየተዋወቀ ነው። ልመልስልህ አንድ እኔ አሁን ዛሬ ክርስቲያን ጓደኞቼ ከአዲስ አበባ የመጡ ነበሩ። ገባህ አይደለ? እቤት አስገባዋቸው። ገባህ? እንደው እያወራን ነበረ፣ እየተጫወትን ነበረ። በቃ አብረን ስላደግንበት ብሬት የጠሯቸው አፈጠርኩኝ። ገባህ? አንደኛው ፕሮቴስታንት ነው፣ አንደኛው ኦርቶዶክስ ነው። ገባህ? ከዛ እንደውም ፕሮቴስታንቱ ሊዘበላ ሲል ጸልዩ ነው የበላው፣ ያኛውም በራስ ገባህ? አሁን ይሄ ከቅንነት መንፈስ የሚመጣ ነው። አባባል ገባህ አይደለ? ያን ነገር ለማድረግ ደግሞ አንተ ታረጋለህ፣ እኔ አላደረግም። እንደዛ ባንደራረግ እኮ አናድግም ነበር አብረን ነው። እሺ፣ ስለዚህ ስለ አርሲ ስለሚሞቱ ድምፅ ሆናል። እኔ አሁን ይህን ካየ ሚዲያ ላይ ይህን እንደዚህ እንደናንተ ወጥቼ እንደዚህ የምናገር ምናምን አይደለሁ፣ ግን አንደኛው ከሚያወግዙት ነኝ። ገባህ? ልክ አለመሆኑ ገባህ? ለምን ማንኛውም ሰው አሁን እኛ ዝም ብለን እንቧድናለን እንጂ ማንኛውም ሰው ቢሞት ገባህ? ቅድም አንድ የተናገርከው የኢትዮጵያውን ትቶ እዛ ስላለው ስለ አሜሪካው ስለ በጣም ልክ ነህ። ገባህ? የምደግፈው ነው። ገባህ? አገርህ ላይ ያለው መጀመሪያ አገርህ ላይ ያለውን ሰላም ያን ነገር ያደረገው ማንም ያደረገው እኛ ወደዚህ ሳንጓተት እንዴ አንተ ወንድሜ ነህ እኔ ወንድም ነኝ። ገባህ? የፈለገ ቢሆን አሁን አንተ እንዲህ እንደምትናገረው ምንም ብታይ አንደኛ ኢትዮጵያዊ ስታይ ሙስሊም ነው ክርስቲያን ነው ትላለህ አትልም። ገባህ? የሚሰማ ስሜት የሚሰማ የራሱ የሆነ መንፈስ አለው እና አሁን እዛ ቦታ ላይ የተደረገው አግባብ አይደለም። መጮህ አለበት። እንደውም አልተጮኸለትም። ገባህ? ሽፋን ሳይሰጠው ቀርቶ ይሆናል። መጮህ አለበት። ከሚቃወሙት ማድረግ ካለብን ገባህ? ማድረግ ያለብን መርዳት ካለብን መርዳት፣ በምንም በድምፅም በምንም የእናንተን ያህል ፎለር ላይ ወጥቼ እንደዚህ እንትን ስለማለት ነው። ገባህ? አንድ ሙስሊም እውነት የምናውቃቸው የተወሰኑ ቲክታክ ላይ አይቻለሁ። የክርስቲያን በዓል ላይ እንኳን አደረሳችሁ እንኳን የሚላለ እንዴ? ተው እንጂ ብራዘር። ወዴት ክርስቲያኑ ነው የሚያሽቃብጠው እንጂ በየጊዜው አሽቃባጭ ክርስቲያን ነው። ጴንጤውና ኦርቶዶክሱ ያሽቃብጣል። ለሙስሊምን ሂጃብ ራሱ ሴቶቹ ለብሰው ሲቆሉ ነው የማየው። እውነቱን ልንገር፣ እንኳን አደረሳችሁ ብለው ስለ እስልምና ሲያሽቃብጡ ሲያሽቋልጡ የሚውለው ክርስቲያኑ እንጂ ሙስሊሙ አይደለም። ሙስሊሙ የክርስትና ነገር ሲኖር መስሚያው ጥጥ ነው። የትኛው ነው ፍቅሩን የምታወራኝ? እስቲ ንገረኝ። እንግዲህ ክርስቲያኑ ያደርጋል ምኑን እያለበሰ ሙስሊምን ለማስደሰት ጭራውን ሲቆላ ነው የሚውለው። ጭራውን ሲቆላ አብዛኛው ሙስሊም ግን የክርስቲያን ነገር አንድ ነገር ሲኖር ምን እንኳን ደስ አላችሁ ብሎ አያውቅም። ይሄስ ከመውደድ ነው? እስቲ ንገረኝ። እምነት የራሱን የቻለ ነው አይደል? አንተ በምታምነው ታምናለህ፣ እኔም በማምነው አምናለሁ አይደል? አሁን አንተ መተህ እምነትም የማይፈቅድልህም መተህ የኔን አሁን ለምሳሌ በእናንተ ነጠላ መልበስ ከሆነ አባባሌ ገባህ አይደል? ሂጃብ መልበስ ከሆነ ሂጃብ መልበስ የኛ ግዴታችን ምናምን ነው አይደል? ሰላት መስገድ መጾም ምናምን ያ የአንተ አግባብ አይደለም። እንደሱ አልጠየቅኩም። የምጠይቅህ ስትሬት አሁን የእናንተ ደስታ
የክርስትና ደስታ አይደለም። አሁን ኢድ ሙባረክ ገለመሌ የሚባለው የእስላም ደስታ እንጂ የክርስትና ጋር የሚያገናኘው ወላሃንቲ ነገር የለም። ስለዚህ እስላሞች እንዲደሰቱ ብለው አሽቃባጭ ክርስቲያን ተብዬ ሲያሽቋልጥ ታየዋለህ። አየህ ግን ምንም አይገናኝም ማለት ነው። በዚህ በኩል ደግሞ ስትመጣ ክርስቲያኑ በሚያከብርበት ጊዜ ትንፈሽ የሚል እስላም የለም። ስለዚህ የሌላው ደስታን አይቀበልም ማለት ነው። ሙስሊሙ አያሽቋልጥም ነው ምትለኝ? ልክ ነህ። ሌላው መጠይቅ ምንድን ነው? ሁለት ጥያቄ ነው ያለኝ። ሁለተኛው ጥያቄ ምንድን ነው? የስድብ አይደለም የማንጓጠጥ አይደለም ከምትሉት አንጻር እንደ ተራ እኔ የምታየኝ እንደ ተራ ጓደኛ ሀየኝ ይህን ያህል እንደሚያውቅ ሰው ሳይሆን በጀነት ላይ 72 ድንግል ሴት ይሰጣል አለ። ይህን ነገር አንተ በምንድን ነው የምትረዳው? አሁን የእምነት ጥያቄ ነው አሁን ብትጠይቀኝ ማለት ነው። ገባህ አይደለ? አሁን እንደዚህ አውቃለሁ ብዬ የምመልስልህ ነገር ምናምን ነው። ገባህ? አሁን ልነግርህ የፈለጉት አጋጣሚ ታምንበታለህ ወይስ አታምንበት? ምኑ ይሄኛውን 72 ድንግል ጀነት ላይ ለወንድ ልጅ ጀነት ሲገባ እንደሚሰጠው ታምንበታለህ ወይስ አታምንበትም? እኔ አሁን ከአንተ ነው ኦልሬዲ የሰማሁት። አባባሌ ገባህ? የፈለግኩ ምንድነው በምን ይነሳ በምን ይል። አሁን ስለ እምነት አሁን ብትጠይቀኝ አሁን እዚህ ጋር እንዲህ ነው ይላል አይልም። አሁን ልነግርህ የፈለግኩት አጋጣሚ ያየዋትን ለማስታወስ ነው እንጂ ስለ እምነት ውስጥ እንደዚህ ገብተህ እንዲትጠይቀኝ ምናምን አይደለም። ያለውን ነገር ለመንገር ያህል ነው። ገባ? እንደ አንድ ዝም ብሎ ጓደኛ አጠገብ ያለው ሲያየውን ለመናገር ነው እንጂ እንደዚህ እምነቴን ወክ እንደዚህ ጥያቄዎችን የመመለስ አቅምም እንትኑም የለኝም። እንደ ማንኛውም ተራማኝ ነኝ። ስለዚህ ያው ለባህሉ ድምቀት ነው የምትለኝ? እንደዛ ነው ብራዘር። ብራዘር እንደዛ ነው ብሮ። አውጣልህ ነበር ኖርማል ነኝ የማወራው ከዚህ ጉዳይ ጋር አላወራም ስለምትለኝ ኦኬ። ሌሎቻችሁ ካላችሁ አብራሩልኝ ገብታችሁ። እንትን ቅድም ያንተን ቪዲዮ አይቼ አንድም ደስ ብሎኝ ቅድም እንደዚህ ኢትዮጵያ ላይ እንዲሆነው ስለው ሌላው እንደዚህ ያወራል ያልከው ነገር ስለሳበኝም አሁን አጋጣሚ አንተ ጋር እሷን ስነካ ነው ወደ ላይቭ የገባሁት። ላይቭ ሲገባ ደግሞ እኔ መቼም አሁን ስለ አሜሪካ፣ ስለ አውሮፓ ገለመሌ፣ ስለ ኢራን እኛ ኢትዮጵያ ላይ ስንት እኮ ስላለ በቃ ገባ። ያንን አይተንሰር ስገባ አሁን ያነሳኸውን ለመመለስ ያየሁትን ለመመለስ ያህል ነው እንጂ ያው ከን ይሄን ያህል እንትን አይደለም። አይ ብራዘርን አላጨናንቀውም። ቤተሰብ እንደዛ ካለ ምንም ችግር የለብኝም። ይመችሽ አባ። መልካም ጾም ይሁንልን። እሺ አሚን። አመሰግናለሁ። እመጣለሁ ሌላ እሺ ኦኬ ኦኬ። እሺ ፎሎ ማድረግ ያለው አሁን እሺ እሺ። አይ መልስልሃለሁ። እኔ እንዳልኩ አንዳንድ መልካም ሰዎች ጋር ጸብ የለኝም። ጸብ የሚኖረኝ አንዳንድ ጓገጭ ልበል ከሚል ጋር ያው የምታውቂኝ ይገባናል። የከተማ ልጅ ይገባናል። ብሎ አድርጊያለሁ። የከተማ ልጅ ነው። ጀለሴ ከተማ ነው። ብዙ እንትን የሚል አይደለም። ሐዲስ ላይ ነው ለካ የተጻፈው። ይኸው ሱናን አለ ተርመዲህ የሚል አለ። ቡክ ኦፍ ሱዳን ኦማጋን ቡክ ኦፍ ሱዳን አም ሶሪ ቡክ 25 ይላል። ዘ ስሞለስት ሪዋርድ ነው የሚሰጥ። ዘ ስሞለስት ሪዋርድ ፎር ዘ ፒፕል ፓራዳይዝ ኢንክሉድስ 72 ዋይፍስ ይላል። አቤት አቤት አሰላ ፍርድ ቤት። እኔ የምልህ አንተሽ አቤት በመቤት የእውነት ቢሆን አብረን አመርሽም። እዚህ መቻጣ ነው 72 እኔ እኮ ምን ሊሞቱ ነው እንዴ? ምንድን የሚያደርግ እንዴት ነው የሚቻለው? አትወሻሻ በሰዎች 72 ድንግል የእውነት ቢሆን እኔ መራሽ ነኝ። ላዳምጣችሁ አልችልም እንዴ። ስማ ከአንዷ ጋር ትግሉ ራሱ መች ይቻላል? አንዷ እኔ ሚስቴ ህዝብ ሆናብኛለች። 72 አብዛኛው መራሽ ነበርን። ቤተሰብ ላዳምጣችሁ አልችልም። ለማንኛውም አይ ስለሚል ነው እኔ ፈጥሬ የማውራው ሳይሆን
እንዲያውም ስክሪንሻት አደርገዋለሁ ለሌላ ጊዜ እንዲጠቅመኝ አውጥታ አንብብልኝ እለዋለሁ። ሙሉ በሙሉ ትንሹ ሪዋርድ ትንሹ ቀጭ ነው አሉ ከሚባሉ ስጦታዎች ይሄ ትንሹ ስጦታ ትንሹ ስጦታ ይህን ይመስላል። እና ያንን ነው የምለው። አሁንም የምለው ግን ለሌሎቻችሁ ፕሊዝ ሙስሊም ከሆናችሁ እውነት ኦርቶዶክስን የምታከብሩ የምትወዱ ከሆናችሁ መስቀል አደባባይ ተዉና የራሳችሁን እኛ የምናፈጥርበት በአደባባይ የምንሰግድበት ቦታ ይሰጠን ካላችሁ መንግስት እምቢ ይላችኋል ብዬ አላስብም። ያንን ብታደርጉ ይሻላል እንጂ ኦርቶዶክስ ጋር መጥቶ ያንን ነገር መከራከሩ በእውነት ያስተዛዝባል። ትክክል አይደለም። ይሄ ደግሞ ስሜታዊ ያደርጋል። በእውነት ስሜታዊ ያደርጋል። እዚህ ጋር ኦርቶዶክስን እንደፈለጉ ያርዳሉ፣ እዚህ ጋር ደግሞ እንደፈለግን ሆነን የኦርቶዶክስን መስቀል አደባባይ እንውረስ ማለት ትዝብት ነው። ይሄ ልክ አይደለም። አልሰማም። በእውነት ጥሩ ትክክል አይደለም። ኢብራሂም የምትባለው ብትመጣልኝ ደስ ይለኛል። ኦርቶዶክስ ይሰጥ ፓራዳይዝ ኤንድ ኦነርሺፕ ና ፕሬዝ ኤንድ ኦነርሺፕ ፕሬዝ ኤንድ ኦነርሺፕ ሌላ ነው። ሌላ የሚያስማማን ሀሳብ ይመስለኛል እኔ ያነሳው። በዚህ ቅሬታ ያለው ሰው ካለ ማውራት እንችላለን። አሁንም ና ሌላ በዚህ ጉዳይ ማውራት የምትፈልጉት ሰው ካለ እና ስለዚህ መስቀል አደባባይን ተፋቱ። ሁለተኛ አርሲ ለሚሆነው እንጂ ስለ አሜሪካ ስለ ኢራን የማውራበት ጊዜ አይደለም። ኢትዮጵያ ላይ ወንድሞቼ እየተገደሉ ነው። አልሰማም። ልክ አይደለም። መንግስት ይህን ነገር ሲሪየስ ወስዶ ነገሮችን ማስተካከል አለበት። ይህን ነው ሀበሻ ዳንስ ፊትነስ የሚል ይልክልኛል። ልደንስብኝ ነው ጀለሴ ነው እኮ። ምንድን ነው የሚያጨሰው? በጌታ ሱራማ ድሮም አይመቹት። ሱራፌል አይሰማም። ሱራ ጓ ነው በዚህ ጉዳይ። ሱራ ብራዘር ሱራ ብሉቱዝ ሆኗል ወይም ደግሞ የሆነ ሆኗል። ስልክ ድምፅ ስጣ። ሱራ ድምፁ ምን ሆኗል? ስልክ ብሉቱዝ ላይ አድርገዋል። ወፍ ሱሬ ተመልሰ ግባ ወይስ ድምፁን ከፍ አድርገው። የሴት እስልምና አረ 72 ባል እሷም ልትፈልግ ብትንትኗን ያውጣት። ተዉ ሴቷ 72 ባል ተገነጣጥላ ትሙት። አይ ለሴቶች የለም ለወንዶች ነው። ክላራ ከፈለግሽማ ለጥልጦች ለ72 መብትሽ ነው። ክላራ ነይ ተለጥለጪ ለ72 ነይ ግቢ። ዋይኖትን ነይ ግቢ። 72 ካማረሽ ነይ ይደቅድቁሽ። ላስገባት 72 አማረሽ። ወይኔ አነቀኝ ምናምን በአፍንጫ የመጣሽ። እውነቴን እኮ ነው። ለምን ለሴቶች አልሽ? 72 ወንድ ብትሰጥሽ እንኳን ጠራኸኝ። ውግዝ ከማሪዮስ አሜን። እንዴ ለምን ሴት ይግዳላል? 72 ያስፈልግሻል ላይ ቤት ነው። ከሞን ከሞን
ሰምታችኋል ቤተሰብ። እዚህም ምድር ላይ እላይ ሳትሄጂ እዚሁ 72 ዓመት አልሻለሁ አታስብ። ግን ለወንዶች 72 ለወንዶች 72 ከተሰጠ ማለት ነው። ለእኛስ ለእናንተ እያየን ጨምራለን። ለእኛስ ምን አጠፋን? ባል የወንዶቹም የሴቶቹም እንደሚሆን ታውቂያለሽ። እግዚአብሔር ምስክሬ ነው የምልሽ። ያ የገነት የገባው ሰው ባለቤቱ ገነት ብትገባ እሱ ሲፈልግ ብቻ 72ቶቹ ምናምን ተደብሮ ሲያምረው ሲፈልግ ብቻ እሷን ያገኛታል። ግን እንደዛ አንቺ ከፈለግሽ ያልኩሽ ላይ መሄድ የለብሽም። 72 አሰማራልሻለሁ። አሁን ነው ከአንዷም ጋር ልፌው መከራ አይደለ እና 72 ስለሚሆኑ ምንድነው የሚባለው ታውቃለህ? የፍየል ቀንድ ያርግልህ። የምን የፍየል ቀንድ ያርግልህ ይላሉ። ኖ በነገራችን ላይ ሸቀጣ አይደክመውም። ላይ ቤት ታውቃለህ ሲኖር የለም እኮ ድካም የለውም። ምንም አይነት ዩፉ ነው የሚሆነው። የለውም ምንም ጾታ አይደክምህም። ኢነርጂ እንዳለ ነው። ዝም ብለህ በቃ ማጫወት እና መውለድም የለም አይደለ? መወላድ ምናምን ያ የት ሄደ? የምጠይቃቸው ሰዎች ኢብሮ ና የት አለ? ሱራ ና ግባ። ሱራ አንድ አይዲያ አለኝ ግን ዮኒዬ ሳልወጣ ግን እንትን በደንብ አልገባኝም። አሁን ትንሽ ቆይቼ ነው የመጣሁት። ግን መስቀል አደባባይ ለሁላችንም አይበቃንም ሴሌብሬት ለማድረግ? ሱሬ ተገናኘን እንደገና። ሰላም ነው አለ እምነት ይለያያል። የምትከባበሪው እምነት በምንድን ነው? አንቺም በሃይማኖትሽ እኔም በሃይማኖቴ ብሎሻል ቴዲ አፍሮ። እውነት ነው። ተከባብረሽ ነው እዛው የአንቺን እምነት ባለበት ላይ የአንቺን እያከበርሽ የኔ ላይ የኔን እያከበርኩ ነው የምንከባበር። ጭምልቅልቁ እንዲወጣ አንዱ በገባው እንዲወጣ አይነት ጨዋታ እምነት ላይ የለም። እንትንስ ቆይ እኔ አሁን ያልገባኝ አደባባዩ ማለት ነው ባዶን እንዳለ በአንድ ቀን ካልሆነ የማይውለው የኦርቶዶክስ የሙስሊም ወይም የፕሮቴስታንት በተራ ሁሉም ቢያከብርበት ይረክሳል። እናቱ እምነት አለሽ? እምነት ካለሽ የሚረክስ ነገር አለው? ግን መስቀል አደባባይ እንዴት ነው አለሽ? ምንድን ነው እምነትሽ እናቱ? ኦርቶዶክስ። ምንድን ነው አትመስል። ለባሉ ድምቀት ነሽ እንጂ እምነት ምናምን ላይ ወፍ የለብሽ አለብኝ። ተው ኦርቶዶክስሽ ዊግሽ ይበልጥብሻል። እስቲ ማምላክን በይበላት። አረ ዊጓ ይበልጥባታል።